ስሮጥ ስወርቅ ስነሳ እኮ የደረሽብኝ እንጂ አደረሽብኝም። እኔ እኮ ላጠቃልኩኝ ላጥ ነው አንዴ እንዴ እንዴ ሙትዬ ቅዱስ ምን መስሎ እንደመጣ በእንቅልፍ ልብ ነው መሰለኝ። እንዴ እባክህ ናት ይደተኛ ጭራሽ ያወራልሻል። ቅዱስ የሚገርምሽ ነገር በእንቅልፍ ልቡ ነው እያወራኝ። ቅዱስ ምን ሆነ? አትንካኝ። ቆይ ግን ቅዱስ ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ እና የተወደዳችሁ እንዴት ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋር እንደሚኖር ባለሙሉ ተስፋ ነኝ። ወዳችሁ እንደምናከብራችሁ ዛሬ የጽናትን ድራማ ይዘን መጥተናል። አብረን እየተነጠነን እንቆያለን። ቢያስጠላችሁም እንግዲህ የተሻለ ነገር ይዘን እስከምንመጣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ከታች ያለችውን የደወል ምልክት እንዳትነኩ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት ማድረግ ይችላሉ። መልካም ቆይታ። እንግዲህ ገጠር ሄደው እነ ጽናትና እነ ይልቅ ለከራችሁና ምንድን ነው ቅድም እዛ ቤት ያለው ሰውዬ ማለት ነው እኛ ቤት ነው እንዴ? እና መችስ የራሴ ቤት የለኝ። ከዛ ስለ መሬት ሲያወራ ኢንቨስተር ነኝ እኔ መሬታችሁን ላለማን ነው የመጣሁት አልኩት። እሺ ለምን? በሰዓት ጊዜም ሰዓት ጉልበትም ይቆጠባል። ጥርሳቸው ይርገፍ። እኔ እናንተ መቀለጃ አልኩኝ ልቀር። ቆይ ግን ሰውዬው ማን ነው? ተሻለ ምናምን ዘለቀ ነው እንደዛ ነው እንዴ? ማነው ተሻለ ዘለቀ? እኔ አላውቀውም እባክሽ። ሰውዬው ካመነሽ የዋህ ነው ማለት ነው። ይኸውልሽ መሬትችን ልትቀማ ብለው መጣው ሰልፍ እንዳይወጡብሽ ብቻ አታስቢ። ልታለማ ነው የመጣሽ ብለው እንደ ንግስት ተሸክመው ነው የሚያዞሩት በአደባባይ። አታስቢ። ንግስታቸው ሳይሆን ቃል አቀባያቸው ነበር የሚያደርጉሽ። እንኳን ይሄስ እንደዛ አላለም። ስታስጠሉ ያሽ ወዴት ነው ኒያ አይጽበ ከዛ በኋላ ግን እኮ አንዳንዴ በወሬ ምክንያት አድርጋ በጣም ጥሩ ወሬዎችን የምታወራው የሚገርማቸው ነገር እና እንደዛ ነው። ለምን እንደሆነ አላውቅም። አለምዬ እየመጣሽ እንዴ? በጣም ስፈልገሽ ነበረ። አይ ምንም ማታ ምን ተፈጠረ ብዬ ጠይቅሽ ነበር። አሁን ታውቂዋለሽ ሽፍርፍን ብዬ አሳደርኩት። አዎ አመነሽ? እኔ ደግሞ እኮ ያወራሁትን ሰምቼው ምንድን ነበር ስትሉ? አረ ምንም አልሰማም። ጨርፎን ብቻ ነው የሰማው። ብታይ በእንቅልፍ ወይ አትጨነቂ። አጊው እኮ ይሄን ያህል ሙሉ እንኳን ብነግረው አያውቀውም። ካለበለዚያ ግን ያልቅልናል። እሱስ ልክ ነሽ። አዩ መቼም ቢሆን ምንም ላያውቅ አይችልም። መጣው ዋሌት ተነስቸን ጽዮን ትንሽ አምጪለት በኋላች ምኑን ነው ማወቅ የሌለብኝ? አትቀመጥ፣ እቸኩላለሁ። ዋሌት ልመታ ልወስድ ነው የመጣሁት። ቀጥ ከሁለታችሁም ጋር ማታ እንገናኛለን ብሎ እንዴ? ሁለታችሁም እኮ አለን እኮ። እንግዲህ በጣም የሚገርም ነው። አንዳንዴ በጣም መጥፎ ሰዎች የሆነ ሰው ሊያጠፉ ሲሉ ፈጣሪ ደግሞ የሆነ ምክንያት አድርጎ ያን ነገር ሚስጥር እንድትሰሙ ያደርግና ከዛ ጉድ ያተርፋቸዋል ማለት ነው። እና አንዳንዴ ንጹህ ነው። እሺ ተቀመጥና እናውራ። ይኸውልህ ተሻማ ውሃ ማያነሳው ወሬ ከሆነ ቢቀርብን ነው የሚሻለው። ውሃ ማንሳት አይደለም ደም ያንተከተካል ብሎ ይለዋል ማለት ነው። ምንድን ነው? እሺ ጋሻ ሰግድ ቤት ኢንቨስተር ምናምን ከቤት አስተዳደር ተልኮብን። እንዴት አወቅ? ቤታቸው ሂጅ ራሷን አገኘኋት። እንዴት አይነት ሰው ነች? የሆነ ጠጉሯ ያቆመች ጠቆር ያለች ናት። በሳቅ አይ ያቺ ሽንታም ናት ታውቃታለህ እንዴ? ለዛውም እያንቀጠቀጥኩ አባራታለሁ። አስጨረስከኝ። ቀፍጣን በል እንጂ
ከመንግስት ባለሙያ ጋር እኮ ነው የተጣለ እና ምን ያርበተብታል? ወይም እሷን መሸኘት ነው። አዎ ወደ መጣችበት እንላካት። እንደዛ አይደለም ያልኩት እና ወደ ላይኛው ወደ ማትመለስበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ ተው በዛብህ። ምን ነው ሰው ልንገል እንዴ? እና ቀስ እያሉ እኛን ሲገሉ ዝም እንበላቸው? እሱስ ዝም ማለት የለብንም። ስለዚህ ጠላትህን ለመጋፈጥ ስትወስን ንገረኝ፣ እኔ የሚወላወል ሰው አልወድም ብሎ ነጋግሮት ልኩን ነግሮት እንግዲህ ኒያን እንገላታለን እንደዛ ነገር ከሆነች ብለው እያስቀዱ ገበሬ ካለበሬውና ካለመሬቱ በቁም ነው የሞተ ማለት ነው ብሎ ይላል ማለት ነው። እና አንዳንዴ የምናደርጋቸውን ነገር እያስተዋልን ብናደርግ በጣም መልካም ነው እያላለሁ እና እናትዬ ደከመኝ። ለምን አረፋናል? የት? እዚህ አስፓልት ላይ እና ምን ይሻላል? አንተ ግን አላሻሽልም በእግሬ ስንከራተት። እንደዚህ አትበይኝ። እኔ ያንቺን መከራተት ከማይ መሞት ይሻላል። እሱ ቅድ ውስጥ ያለ ነው። ቆይ ከአንተ ከመቼ ጀምሮ ነው ቅድ የምትመራው? ዝም ብሎ የሚሆን ነገር አይደለም። እሺ አሁን ግዛ። አሁን ምን ማለት ነው የሚለው? እናንተ አሰሪዎቹ ያልገዛችሁት ስሬን እያወቁ ወጪ ብቻ እኮ ነው። ወጪ ብቻ ነው። እሱማ እኮ አውቃለሁ። እሱን ስተው አንተ ሲጀመር ለእኔ ምንም አታስብ እኮ ይገባኛል። አንቺን ማከራታትም ማደሳቆልም አልፈልግም። ወይ ካልሆነ ምን ጥላ ልዘርጋና ልዘርጋልሽ አልፈልግም እንዴ ብላ ትለዋለች። አንተ ይጎድኝ ምክንያት እንዴ? አዎ ቅዱሴ ነው። ቅዱስ ትታው ኧረ ትራፊክ ታባቱ እንዲሁም ትራፊክ ያዘው ብላ ትስቃለሽ እንደ እሱ ሲሱ ተይዞ ይላል እና እኔና ተከተላቸው ገጠር ገባች። እንዴ አንተ እነግርልሃለሁ ቢቢሲ ገጠር ገባ ነው ያልከው። እንግዲህ እንደዚህ ደስታዋን ልትነጥቅ። ኧረ ናሁም ወዲና ተሰማኝ። አዎ ብቻዬን አይደለሁም ሰኒ ያለች። ቆይ ናሁም ቆይ አንዴ መልሼ እደውላለሁ። ሰኒዬም ሆነሽ ነው? ምንም አልኩ። እንደዚህ ፊትሽን ጥለሽው ምንም አልሆንም ትያለሽ። ምናልባት እኮ አንቺን የተሻለሽን ሰው ታገኛለሽ ትያለሽ። አዎ ክብሮም የተሻለ ሰው ነው ብዬ ነበር። እሱማ ጥሩ ሰው ነበረ። ጥሩነቱ ፍቅሩን እንዳያስታውስ ካረገም ምናልባት እኮ እኛ እንዳስብነው ላይሆን ይችላል። ይሄ ደግሞ በእህቴ ምክንያት ነው። እንደዛ በድኩልሽ ካነፍኩልሽ ሲል አንድ ቀንም ሊወራ ይቀያል። እሱማ ሁለት እኔ እነሱ አንድ ያለው ነው። ምን አንቺን እኩል አያዩ እሱማ አያዩ። ስለዚህ እናንተ ለጋሽነቱን ጽናት ለአንድ ደቂቃ እንኳን ስሜን አላነሳም። በቃ ሰኔ እኔማ ተረጋጋሁ። እዚህ ሆኖ የሚሆን ነገር እኔ እንደተሸነፉለት ተመሳሳይ ነገር ያደርግብኛል ይሆን ብዬ አሰብኩ። ምን ግን በአሁኑ ምግባሩ ከዚህ እርስ እንውጣ። ስሜታዊ እኮ ሆኜ ነው። ፊቴን ታጥቤ ልምጣ ብላ ትሄዳለች። አንዳንዴ ልባቸውን ሰብረው የሚሄደው ወንዶች በጣም አደገኛ ናቸው። የፈራሹ ሆኖ እኮ ተሰቃየሽ። አሁን ወደፊት ምንድን ነው የምትሆኚው ብላ ታስባለች ማለት ነው። ማር እንዴት ነበረ ጨዋታ? እኮ ብዙ መልካም 10 ስትሸነፍ የነበረው በአንቺ ማሸነፍ ስለሚያስደስተኝ ነው። ምን እያልክ ነው ኪራ? ወዴት ሄድክ? የእውነቴን እኮ ነው ጽናት፣ አንቺ ጋር ሲሆን ሌላ ውስጥ አለምንም ሆነው ብሎ ይላታል ማለት ነው። በአሁኑ ግን ከአባቴ ቤት በክፍር ሽማግሌ እንዲያወጣኝ እንደ ከብት ዝም ብዬ አልጋደለው። ምክንያቱም ቢከፈኝ ዞሮ መውደቂያ አንገቱን ቀና አድርገው ከዚህ የሚያወሩትን ወሬ አፋቸውን አዘግቻቸው ነው የሚሄደው። ስለዚህ በቶሎ እንዳያገኘ መሆን አለበት ብላ ትላለች ማለት ነው። ታስባለች ማለት ነው። እውነት ነው።
እንደዚህ ያፈጠጥሽብኝ? ረኞች ቢያዩን ዘፈን እንደሚያወጡበት እነሱ አወቁ ማለት ነው። ሀገር ሁሉ አወቀ ነው። እንዲሁም ያወቁልኝና ይዤሽ ነው መጣ። ኧረ እባክህ እሳቸውማ ውሰድልኝ ነው የሚሉኝ። ኧረ እሱን እናያለና የታባቷ ሄዳ የሆነች አለሜ ተረጋጊና ቤቷ መጥሽ እንደውስ እና መጣሽ አንዳት አስቢበት። ቀስ ብለሽ አዋሪያት። አቤት አቀደውላት። እንግዲህ አቀደውላት ምሩ ከሰኒ ቤት ነች። ስደውልላት እንግዲህ ታነሳለች። ሄሎ ምሩዬ እንዴት ነሽ? ዋናው እሱ ነው የምፈልገው። ደህና መሆንሽ ነው የምፈልገው። እኔም እኮ ሰሞኑን አልመቻ ያለኝ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ክፍል እስከምንመጣ ድረስ መልካም ጊዜ ይሁንላችሁ እያልኩ እዚህ ጋር አሰናበታችኋለሁ ማለት ነው። በድጋሚ እንደተለመደው ከታች ያለችው የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት ያድርጉ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ቀጣይ ክፍል እስከምንመጣ